ፕሮሲድ የሚያደርግ ነው ከአብ የሚወጣ ማለት ነው። እሺ ችግር የለውም። እሺ ከወልድ ሳይወጣም ከአብ ነው የወጣው ከወልድ አይደለም። ፕሮቴስታንት ስላሴ ግን ከአብም ከወልድም የሚወጣ ነው። ስለዚህ የፕሮቴስታንት ስላሴ ትምህርት አታውቀውም ማለት ነው። ታውቀው ብዬ ነው ከአብ ብቻ የሚወጣ የሚል የፕሮቴስታንት አስተምሮ ስለ ስላሴ የላቸውም። ከወልድም የሚወጣ ስለዚህ እነሱ ተሳስተዋል ነው የምለው። እኔ የኔ የራሴን ትምህርት ብቻ ነው ማለት። መንፈስ ቅዱስ ከወልድ አይገኝም፣ ከወልድ አይወጣም። ሆሊ ስፒሪት ከአብ በዘላለም ውስጥ ኦልሬዲ ወጥቷል። ከአብ ነው የወጣው። በቃ ጥሩ ነው። በየትኛው ማስረጃ ነው በዘላለም ውስጥ ብለህ ያልከው? በየትኛው የመጽሐፍ ቅዱስ ማስረጃ? ዮሐንስ 15:26 ከዘላለም በፊት አይልማ ያልከው እኮ ይኸውልህ፣ በውጭ የተናገርከው በቃሉ ሲመጣ ቤት አይመታም። እንዴት እናስታርቀው? ሙሉ ወንጌል ስለሆንክ ስላሴን በደንብ ብታስተምር ታገኝ እንደውም ይሻል ይመስለኛል። ስላሴን ሳታስተምር አንተ ትላለህ እከሌ ትላለህ እያልክ ስንት ጊዜ ጀጅ እንዳደረከኝ የሚገርም ነው። እኔ ምንም ሳልናገር እኔ ስላሴን እስኪ ደቂቃ ልስጥህና ታገኝ። አሁን ትንሽ አጥንታ የመጣ ይመስለኛልና ትንሽ ስላሴ ላይ ብትሄድበት ደግሞ አሪፍ ነው። አይደለም ቀንም እኮ ያንተን አቋም መስማት ፈልጌ ነው ለመሰለክ እንዳለ ሁሉንም በፈሰስኩት በኋላ አይደለም ለመንገደኛው ሁሉ አቋም መግለጽ አለብኝ። እኔ መንገዴት አለብኝ። እኔ ለመንገደኛው ሁሉ አቋም ነግረው ማለት ነው። መንገደኛ ይባላል። ይሄን ሁሉ ኮንቴንት ይዞ መሄድ ይችላል እኮ የፈለገውን በቃ ፔሲ ማለት በቃ እንደዚህ ነው ብሎ ስላሴ ያምናልም አያምንም ብሎ መሄድ ይችላል። ምንም ለኔ የሚያመጣብኝ ተጽዕኖ የለም። ግን እኔ ከጠየቀኝ ግን እኮ መልስልሃለሁ፣ ጠይቅልሃለሁ ብያለሁ። ጠይቅልሃለሁ ካልኩ ደግሞ አንተ ደግሞ ስለ ስላሴ ስትጠይቀኝ መጀመሪያ አንተ ስላሴ አማኝ መሆንን ለማወቅ ስላሴን እኮ አስተምር ብያለሁ ቀደም። ግን እስካሁን ስላሴን መግለጥ አልቻልክም ተገኝ። ግን ለምን መሰለክ ሰሞኑን አሁን ብዙ ነገር ተፈጥሮ ራሴን ግልጽ ያደረኩበት ብዙ ሰዎች ስለሰሙ በየቀኑ ለያንዳንዱ ሰው ልታርገ ገልጻለሁ ለማለት ነው። ግልጽ ከሆነለ ችግር የለውም። ይኸውልህ የራስ ሰው ባለበትን ተናግሬያለሁ። በተለያየ እሺ ያንተ መረዳት የኔ መረዳት ይሁን ማለት አልችልምም አልፈልግምም። የራሱ መረዳት ይኖራል። እሺ ጠይቀኝ። እሺ በቃ ደስ ይበልህ። እሺ የምትፈልገውን ጥያቄ ጠይቅ። አይደለም ስላሴ ትምህርት ግን አንተ በደንብ አላወቀውም። ብታጠና ጥሩ ነው። አንድ ዳውት አለኝ። ብዙዎቹ በስላሴ የማያምን ክርስቲያን አይደለም ምናምን የሚባል ነገር ይናገራሉ። ማለት በስላሴ የማያምን ክርስቲያን አይደለም ዳዳ እሱ ራሱ መጽሐፉን እንደሚልን በል ነው እንጂ እኛ እኮ አሁን ዳዳይ ችግር የለውም። አንድ ጊዜ ስጠኝ። እሱ ራሱ ማለት ነው ዳዳይ እንደዚህ አይነት እሳቤ አለ እኮ ልክ ነህ። ግን አሁን ተገኘ ራሱ ስላሴን እንደ አይነት እሳቤ ይዞ ሲመጣ እስኪ ስላሴን አስረዳ ሲባል ስላሴ ወፍ የለም። አሁን አመነ የምትለው እየተብራራ ስለ ስላሴ ከመጽሐፍ ቅዱስ ጠቅስ እያወጣም እንደ አቋም ትምህርቶቹን ደግሞ እንደዚህ ናቸው እንዲህ ማለት ነው እያለ እንደ አቋም መናገር አልቻለም። ጥቅስ እንኳን ልተወውሽ እንደ አቋም እንኳን ስላሴ አማኝ መሆኑን መግለጽ አልተቻለም። ቀደም ስላልነበርክ ነው ዳዳ እና ይሄን ሰው አሁን በስላሴ ነው የሚታመው ቢልህ ለምን እንደዛ እንደምትል አላውቅም ወዳጄ። እኔ ይኸውልህ ግሬስ የሰጠሁሽ ነው፣ ግን ለምን እንደዛ እንደምትል አላውቅም። መጀመሪያም ይሄ ዲስከሽን የተነሳው አይደለም። ይሄ ዲስከሽኑ የተነሳው አይደለም። እንካ እሺ ልቀበል። እሺ ይኸውልህ ዲስከሽኑ የተነሳው እንትን ስለው ነው ሳብራራው ነው ምልክ ተጨማሪ ነገር ቃሉ ያለውን ብቻ ማለት ስለፈለግኩኝ ነው። ኤኒሃው ለምሳሌ አይ ቃሉ ያለውን እኮ አልተናገርክም። ቃሉ ያለውንም እኮ አልተናገርክም እኮ አንተ ተናግሬያለሁ። ውሸት እንዳይሆንብህ ስላሴ ተጓደኛ ስላሴ አዩ ድጋሚ ድል ሰጠህ እኮ ነው። ውሸት ከሆነ ታሰጠኛለህ አይደለም። ጥቅስ ነውና አንድ ስላሴ ያማኝ እንኳን እንደ ስላሴ ያማኝ እንኳን
የሚሰጠው ስቴትመንት አለ የሥላሴ አማኝ ማለት ነው። እንደሱ እንኳን መስጠት እኮ አልቻልክም። ተገኝ አንዳንድ የእውነቱን ልንገርህ እንጂ አሁንም አይ ሰጥቻለሁ ካልከው ሰዎች የታዘቡ እኔንም የሚታዘቡኝ መስጠት ትችላለህ። የፈለግከውን ደቂቃ ወስደህ። ስለዚህ ጥያቄ ካለህም እቀበልሃለሁ ብዬሃለሁ። ሆሊ ትሪኒቲ ከበደህም አይከብድኝም። ጠይቀኝ በሚለው ነው ማለት ቅዱስ ሥላሴ አንድ አምላክ የሚለው ነው የኔ እምነት። ኮኢኳል የሆነ ኮኢተርናል የሆነ እየፈታው ነው ስማኝ። እሺ ኮኢኳል ኮኢተርናል የሆነና ኮንሰብስታንሻል የሆነ ነገር ግን ሶስቱም አንድ አይነት ያልሆኑ ፐርሰንስ ነገር ግን አንድ ቆይ እንግሊዘኛ ስላደረከው ተገኝ አማርኛ የለውም። ቆይ በቃ አማርኛ ስለሌለው ነው የሚጨርስ የሚያደምጡ አድማጮችህ አማርኛ ተናጋሪ ስለሆኑ እንግሊዘኛ ስትናገር በጣም ሥላሴን ያብራራ እንዳይመስላቸው። ያልገባው ራቱን በልቶ መተኛት ይችላል። እንካ አባት እግዚአብሔር እንካ ቆይ ከገባማ በአማርኛ ግልጽ አድርግላቸው ለሚያደምጡ ሰዎች። ስለዚህ አባት እግዚአብሔር አባት ወይም አብ የምንለው የሁሉም ነገር ምንጭ አስገኝ የሁሉም ነገር መነሻ አብ ነው። የሁሉም ነገር ምንጭ አስገኝ አባት ነው። ዘ ሶርስ ኦፍ ኤቭሪቲንግ። እንግዲህ የቻልኩትን ያህል የሞከርኩ ነው። እግዚአብሔር ወልድ ወይም ዘሰን የምንለው በዘላለም ውስጥ ከእግዚአብሔር አብ የተወለደ መንፈስ ቅዱስ ደግሞ ከአባት የት ነው እሱ የሚገኘው? ቆይ ልጨርስ አባቴ። እስኪ አሁን ያልካቸው ልጨርስና እሰጥሃለሁ። መንፈስ ቅዱስ ደግሞ ከአብ ፕሮሲድ የሚያደርግ ነው። ስለዚህ ጥቅስ ላለው ኦንሊ ከአባት የተገኘ ወይም የተወለደ የሚለው ዮሐንስ 1:14 እስኪ ከወልድ አይወጣም ወይ? ተገኝ ጥያቄ ልጠይቅ። አይደለም እየጨረስኩ ነው። ከወልድ አንድ ደቂቃ ቆይ ከአብ ገባኝ። ያጠራሁልህ እኮ ነው። አንተ ነው እኮ የምትቀጥል። ከአብ ፕሮሲድ የሚያደርግ ነው። ከአብ የሚወጣ ማለት ነው። እሺ ችግር የለውም። እሺ ከወልድ ሳይወጣም ከአብ ነው የወጣው፣ ከወልድ አይደለም። ሆሊ ስፒሪት የፕሮቴስታንት ሥላሴ ግን የፕሮቴስታንት ሥላሴ ግን ከአብም ከወልድም የሚወጣ ነው። ስለዚህ የፕሮቴስታንት ሥላሴ ትምህርት አታውቀውም ማለት ነው። ስለዚህ አሁን የኔ ትምህርት ከነሱ ከተለየ ፕሮቴስታንት አይደለሁም ማለት ነው። እኔ የራሴን ትምህርት እኮ ብለሃል እኮ ቀደም እኮ እኔ ሳታውቀኝ ሙሉ ወንጌልን ዲፌንድ አደርጋለሁ። እንደ ሀገር በቀል እየተጫወትክ እኮ እኔን አንዴ እዛ ስትለኝ አንዴ ስትለኝ ሳትሰማኝ ማለት ነው። ችግር የለውም። እሱን ይቅርታ የሙሉ ወንጌልን ትምህርት እንድታውቀው ብዬ ነው ብራዘር። አይ እንድታውቀው ብዬ እኮ የሙሉ ወንጌልን ትምህርት እየረዳኸው ነው በዛው። አይደለም አሁን መነቋቀሩ ይቅር። ለምንድን ነው ያልኩት ነገር ካልተመቸ ነው ተመልሰኛል። ያየነቀርኩ አይደለም እንድታውቀው ብዬ ነው። ከአብ ብቻ የሚወጣ የሚል የፕሮቴስታንት አስተምሮ ስለ ሥላሴ የላቸውም። ከወልድም የሚወጣ ስለዚህ እነሱ ተሳስተዋል ነው የምለው። የኔ የራሴን ትምህርት ብቻ ነው የምቀበለው። ዳዳ ሳታልፈው የፕሮቴስታንት ሥላሴ ሳታልፈው ያረምከው እኔ አሁን እንደው ቤተ እምነት ሳልጠራ እንደው መጠይቅ አሁን ያልከውን ተገኘ እኔ አሁን ባልከው መሰረት መንፈስ ቅዱስ ከወልድ አይገኝም፣ ከወልድ አይወጣም። ሆሊ ስፒሪት ከአብ በዘላለም ውስጥ ኦልሬዲ ወጥቷል። ከአብ ነው የወጣው። በቃ ይሄ ነው ትምህርቱ። በየትኛው ማስረጃ
እሺ ጥሩ ነው። በየትኛው ማስረጃ ላይ ከዘላለም ውስጥ ብለህ ያልከው በየትኛው የመጽሐፍ ቅዱስ ማስረጃ? ዮሐንስ 15:26ን ክፈት። ፒኤስኤ ዮሐንስ 15:26 ትከፍትልኛለህ? ይኸው ልክፈትልህ። ከዘላለም አይልም። ይኸው ዮሐንስ ስንት 15 ዮሐንስ 15:26 ይኸው አውጥቻለሁ እኔ። ከስንት ከቁጥር 6 ነው 16 የትኛውን ላንብብልህ? ያው አንዳንዴ ሲባሉ ስላሉ ሲፈልጉ ነው የማይገኙት። እንዲህ ይላል፣ ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል አለ እንጂ ከዘላለም የሚወጣ ነው አይልም። ከዘላለም የሚወጣ ነው አይልም። በቃ እኔ የጠየቅኩ ከዘላለም የተገኘ ነው ያልከውን አሳየኝ ነው። ዘላለም ምንድን ነው ለአንተ? ዘላለም ምንድን ነው እንዴ? አንተ እኮ ነው ያመጣኸው። ዘላለም ላንተ ምንድን ነው ያልከውን አምጣው እስኪ በማስረጃ አይልም። ዘላለም ምንድን ነው? እስቲ አንዱ ላይ አንድ አላልኩትም እኔ። ስለዚህ ይኸውልህ አሁን ዘላለም በውይይታችን መካከል ዘላለም የሚባል ነገር የለም። ዳሩ ግን ከአብ ዘንድ የምልክላችሁ መንፈስ ቅዱስ ከአብ ለዘላለም የሚወጣ ነው አልክ። ከዘላለም በፊት ነው ያልኩ። ከአብ የሚወጣ የእውነት መንፈስ በመጣ ጊዜ ስለኔ ይመሰክራል። ስለዚህ ሆሊ ስፒሪት ከአብ ነው ፕሮሲድ የሚያደርገው። ይሄ የሚቀየር ነገር አይደለም። እሺ ጥሩ ልክ ነህ። ከዘላለም በፊት ነው የወጣ የሚል ማስረጃ እኮ ነው የጠየቅኩ። አሁን ከዘላለም በፊት የወጣ ነው ፕሮሲድ ያደረገ ነው ብሎ አይነግረንም። አንተ ከምን አመጣኸው? ዘላለም ከአብ ወጣ ቢለውን ትቀበላለህ? እሺ ከአብ ወጣ ቢለውን ትቀበላለህ? እኔ የተጻፈውን እቀበላለሁ፣ ችግር የለብኝም። ግን አሁን አንተ ከዘላለም በፊት አይልማ ያልከው እኮ ይኸውልህ፣ በውጭ የተናገርከው በቃሉ ሲመጣ ቤት አይመታም። እንዴት እናስታርቀው? ስለዚህ ከሆሊ ስፒሪት ከአብ ፕሮሲድ ያደርጋል። በቃ እሱ ነው ትምህርት ለኔ። የዘላለም ሚሊዮን ተው በቃ ካልጣም ከወልድም ይወጣል። እስኪ አንድ ክፍል ላሳይህና ዮሐንስ ወንጌል ምዕራፍ 20:22ን እስቲ በጊዜ ቢናገር ሄሎ ፒኤስኤ በጊዜው ቢናገርና እኔ ብጨርስ እንዴ ቃል በጊዜ የተገደበ አይደለም። ቀደም እሱንማ በጊዜ እኮ ቀደም ሞከረህ እኮ ብዙ ተናግረሃል። ስለዚህ አሁን የምትናገራቸው ነገሮችን በትክክል ታምናለህ ወይ የሚለውን እሱ አብሮ ነው መሄድ ያለበት። ታገኝዬ ካልሆነማ እኛ ጋር ቤዛ አይደለን። አንተ የፈለከውን ተናገር፣ ደፍተህብን የምትሄደው። ስለዚህ ዳዳ እንትን በለው እንግዲህ መጽሐፍ ቅዱሳዊ መሆን ነው። ላንበበው እስኪ እኔ ሲባል ጥሩ ነው፣ ሲፈለግ ስለማይገኝ ነው። እንደ ቃሉ ግን ካመን እንደ ቃሉ ነው ማየት ያለብን። እንዲህ ይላል ዮሐንስ ወንጌል ምዕራፍ 20 ቁጥር 20 ላይ ይህንም ብሎ እጆቹንም ጎኑንም አሳያቸው። ደቀ መዛሙርቱን ጌታን ባዩ ጊዜ ደስ አላቸው። ኢየሱስም ዳግመኛ ስለ እናንተ ይሁን፣ አብ እንደላከኝ ደግሞ እኔ ልካችኋለሁ አላቸው። ይህንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ይላል። አሁን በእርሱ አባባል መንፈስ ቅዱስ ከአብ ከዘላለም ፕሮሲድ ያደረገ ነው አለ። በጣም ጥሩ። ይሄው ከወልድም ሲወጣ እያሳየ ነው። እንደውም ሰጪ ሆኖም ደግሞ ማሳየት ይችላልው። መንፈስ ቅዱስን የሚሰጥ ሆኖም ደግሞ ማምጣት ይችላልውና አሁን አንተ ያልከውና መጽሐፉ የሚለው ግን በጣም አይገናኝም። ተገኝዬ እሺ ወዳጄ ጥሩ ጥቅስ ነው ያመጣው። ለምሳሌ ጳውሎስ እጁን ሲጭን በሐዋርያት ስራ ላይ በዮሐንስ ጥምቀት ብቻ ተጠምቆ ለነበሩ ሰዎች እጁን ጫነና መንፈስ ቅዱስ ሞላባቸው ይላል። ስለዚህ የጸጋ አንድ የጸጋ አገልግሎት ሆሊ ስፒሪትን ሊሞላ አንድ አገልጋይ ሌላውን አገልጋይ ሊሞላ ይችላል። እኔ እያልኩ ያለሁት ሆሊ ስፒሪት ከአብ የተገኘ
ፕሮሲድ ያደረገ የራሱ ፐርሰን ያለው አካል አይደለም። መንፈስ ቅዱስ ቆይ እንዳትገባ ፔስ የጠብቀኝ። ይኸውልህ ጳውሎስ የተሰጠው ስልጣን ነው እጁን ጭኖ እንዲጸልይ ድንቅ ተአምር እንዲያደርግ እሱ የክርስቶስ ተከታይ ነው። ኢየሱስ ግን ይህንም ብሎ እፍ አለባቸው፣ መንፈስ ቅዱስን ተሞሉ። በነገራችን ላይ እፍ ማለት የሚችል ከእግዚአብሔር በቀር ሰው ይሄን ማረግም አይተንም አናቀም። እጅ በመጫን ያልከው ሊሆን ይችላል እንጂ ያም ደግሞ ስለተሰጠ እፍ ብሎ ግን መንፈስ ቅዱስን መስጠት የሚችል ከአንዱ በቀር አይተን አናቅም። ይሄው ኢየሱስም እፍ አለባቸው መንፈስ ቅዱስን ተቀበሉ ይላል። አንተ ደግሞ ያልከን መንፈስ ቅዱስ ከአብ ከዘላለም የሚወጣ ነው ያልከው እንዴት ይሆናል? አንዱ አገልጋይ ለአንዱ አገልጋይ መንፈስ ቅዱስን ይሞላበታል የሚል ከየት ማስረጃ አግኝቶ ነው? ሰው መንፈስ ቅዱስ እንዴት ነው ሰው ላይ ሊሞላ የሚችለው ነው? አሁን እኮ እንደዚህ አይነት ነገሮች እኮ ናቸው። አየህ ታገኝ ስትናገር ዝም ብንል ብዙ ታጠፋለህ። ስለዚህ እሱ ስለዚህ አሁን ይኸውልህ አሁን ሆሊ ስፒሪት በእጅ መጫን ከሽማግሌዎች እጅ ወይም ልትሞላ ትችላለህ። አንዱ አገልጋይ ቆይ እኔ በእጅ መጫን ዋናው እሱ ግን እሱ አይደለም። እንካ ተገኝ ቆይ ዋና እሱ ጥቅስ ካለ ማምጣት ትችላለህ። አንዱ አገልጋይ እጅ ሲጭን መንፈስ ቅዱስ ይሞላበታል የሚል አገልጋዩ ሌላ አገልጋይ ወይም ሌላ ምዕመን ላይ በእጅ መጫን መንፈስ ቅዱስ ይሞላበታል የሚል የለም። እጅ መጫን ግን የእግዚአብሔር አሰራር ነው። በእጅ መጫን ግን ጌታ ኢየሱስ ራሱ መንፈስ ቅዱስን ይሞላብሃል። ይሄ ምንም ጥያቄ የለውም። አገልጋይ ግን መንፈስ ቅዱስን ሰው ላይ ይሞላብ ነው። እንደዚህ የሚባል አስተምሮ የለም። የጳውሎስን አገልግሎት እንዴት አየው? አይ አምጣ የጳውሎስን አገልግሎትማ እኔ በደንብ አድርጌ ነው የማየው። አምጣ ማስረጃ። እሺ እሱን እያወጣሁኝ ምንድነው እያልኩ ያለው ቆሮንቶስ 12 ነው የጳውሎስ አገልግሎት። ቆሮንቶስ 12 ጋይስ በግልጽ የተጻፈ ነው። እሺ አስወራኝ አንዱ አገልጋይ አንዱን አገልጋይን መንፈስ ቅዱስ በእጅ መጫን ሲሞላው አሳየኝ። እያወጣሁኝ ነው። ነገር ግን ዋናው እሱ ሳይሆን ዋናው እሱ ይሄ ነው። የሌለ ነገር ስለምታወራ ነው አውቄ ነው ያዝኩህ። ለምን መጽሐፍ ቅዱስ ዮሐንስ በውሃ ተጠምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ ብሎ በግልጽ ሁኔታ የተናገረበት፣ ዮሐንስ በውሃ ተጠምቆ ነበርና ብሎ እሱ ግን እኔ ግን በመንፈስ ቅዱስ አጠምቃችኋለሁ ብሎ በግልጽ ኢየሱስ እየተናገረ አይ አገልጋዩ ነው ሌላኛውን አገልጋይ መንፈስ ቅዱስ የሚሞላው ካልክ ማስረጃ የለም ካለ አሁን ይኸውልህ ፍሬም አታርግ ፒኤስ አሁን እኔ ቅድም የአንተን ትምህርትህን ማወቅ የፈለኩት ለዚህ ነው። ምንድነው እኔ እኮ ፔንቴኮስታል ነኝ እኮ ነኝ። እንዴት ነገር እኮ አላልፈም። ዋናስ ብትሆን ስለምን አውቃለሁ? ዋናስ ከሆንኩ ትጠይቀኛለህ ብዬሃለሁ እኮ እኔ ስላሴ አማኝ ነኝ። እሺ ስለዚህ እንካ ሐዋርያት ሥራ 8 ነው ተጠቅሱን ታመጣ ሐዋርያት ሥራ 8 ተሰይ ሐዋርያት ሥራ ምንድን ተሰየኝ በእጅ መጫን ጸጋው ያለበት አገልጋይ ሌላውን በሆሊ ስፒሪት ሙላትን የሆሊ ስፒሪት ሙላትን ሊያስተላልፍ ይችላል የሚል ነው። ስለዚህ መንፈስ ቅዱስ የሚሞላው አገልጋዩ ነው ማለት ነው። አገልጋዩ መንፈስ ቅዱስ ወደ ሌላ አገልጋይ ይሞላዋል ነው ፖይንት እኮ እሱ ነው። አይደለም ፎርሙላ አይደለም፣ ዋን ዌይ ነው። በራስ ልትሞላ ትችላለህ፣ ስትጠመቅ ልትሞላ ትችላለህ፣ ለሊት ተኝተህም ልትሞላ ትችላለህ። ስለዚህ ሰዎች ያጠምቃሉ ማለት ነው። ፎርሙላ አልሰጥም። ቃሉን ክፈት። እሺ በቃ የለም ጥቅስ ክፈተው። እሺ ሐዋርያት ሥራ ምዕራፍ አልመጣም በራሱ ሐዋርያት ሥራ ምዕራፍ 8 ቁጥር 14 እሺ ክፈተው። አንተ እንድትከፍተው ነው እኮ። እሺ ሰውን መንፈስ ቅዱስ ይሞላል። ኦኬ ሐዋርያት ሥራ ምዕራፍ 8 ይኸውልህ ፍሬም አታርግ። እኔ ያልኩትን ብቻ አታስተርጉም። ጥያቄ ይሄ ነው እኮ አንዱ አገልጋይ መንፈስ ቅዱስ ይሞላል። አገልጋይን አይደለም የተባለው።
ለአማኝም ሊሆን ይችላል። አገልጋይ ምዕመንንም ሊሆን ይችላል። እሱን እኮ ተረድቻለሁ። ምዕራፍ 8 ቁጥር 14 አገልጋይ ምዕመናንን ወይም ሰውን መንፈስ ቅዱስ ይሞላዋል የሚለው ተሰየይ ነው። ኦኬ ምዕራፍ 8 ኦኬ ቁጥር ስንት? ቁጥር 14 ቁጥር ስንት? ከ14 እስከ 17 ኦኬ በኢየሩሳሌም የነበሩት የሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነርሱ አንዱ እንኳን ገና አልወረደም ነበርና በዚህም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ ይላል። እሺ ስለዚህ በቃ ተኝተህ ተኩስ ነው እንደዛ ነው ያልኩት። በቃ ይኸውልህ ቃሉ እንደሚለው ነው ያልኩት። ተኝተህ ተኩስ ጥሩ ነው። እንደዚህ አቅመን ሳሳጣ ደስ ይለኛል። እንደዚህ አየህ አንድ ሰው ለሌላ ሰው መንፈስ ቅዱስ ሊሰጥ አይችልም። ከኪሱ አውጥቶ እንደዚህ አውጥቶ የሚሰጠው መንፈስ ቅዱስ እቃ እኮ አይደለም። ሰዎች መንፈስ ቅዱስን ማኒፑሌት እያደረጉ ምናምን እንደፈለጉ የሚመሩትም አይደለም። ያም ስላልሆነ ስለዚህ ሰዎች ለሰዎች የፈለገ 10,000 ጊዜ እጅ ቢጭኑ ሰዎች ለሰዎች መንፈስ ቅዱስ መስጠት አይችሉም። እንደዚህ በቀላሉ እንዲሁ አንድ ሰው ለአንድ ሰው አንድ አገልጋይ ለሌላ ሰው እንደዚህ መስጠት የሚቻል ቢሆን ኖሮማ እኮ ወገኖቻችን ዛሬ ቀባሜሮን ባልተጠቀሙ ነበር፣ ዘይት ባልተቀቡ ነበር። መንፈስ ቅዱስ ተቀበናል ለማለት ማለት ነው። እንደዛው ላይ ገቡ ነበር ሰው በሰው መስጠት የሚችል ቢሆን ኖሮ ማለት ነው። ግን የእግዚአብሔር አሰራር ግን አንዱ የእጅ መጫን ብቻ አይደለም። አንዱ ግን እጅ መጫን ነው። በእጅ መጫን መንፈስ ቅዱስ ተካፈላለ። ያ ማለት ግን ሰውየው ነው የሚያካፍልህ፣ ሰውየው ነው የሚሰጥ የሚል ግን የለም። እንዲህ እንደሸቀጥ አውጥቶ የሚሰጥ ነገር የለም። ይሄን ማድረግ የሚችለው ጌታ ኢየሱስ ብቻ ነው። በግን አሰራሩ ግን በእጅ መጫን ሊሆን ይችላል። ምንም እጅ ሳይጫን ደግሞ አንተ እየተራመድክ ሊሆን ይችላል። የትም ቦታ ሆነ ሊሆን ይችላል። በምንም መንገድ ብቻ የተዘጋጀ ልብ ይኖር እንጂ ማለት ነው። የተዘጋጀ ልብ ይኖር እንጂ ጌታ ኢየሱስ ሁልጊዜም ቢሆን ለማጥመቅ ዝግጁ ነው።